ትክክለኛ ስሙ አላህ ነው። አላህ ነው ስሙ። እንግዲህ ለሙሳ ዓለይሂ ሰላም ሲገልጽለት ጊዜ ኢነኒ አነ አላህ አለው። እኔ አምላክህ አላህ ነኝ። ላኢላሃ ኢላ አነ ፈዕቡድኒ፣ ከእኔ ከአምላክህ ከአላህ በስተቀር ሌላ አምላክ የለም፣ እኔንም በብቸኝነት ተገዛኝ ይለዋል። ይህ ነው አላህ የሚለው ስሙ የአረብኛ ቃል ብቻ መሆኑ አይደለም። አላህ በአረብኛ ትርጉም አለው። አላህ የሚለው የአረበኛ ትርጉም አለው። ትርጉም ምንድን ነው ከተባለ በአረበኛ አልኢላህ አልማዕቡድ ቢልሐቅ ማለት ነው። በእውነት የሚመለከው ብቸኛው አምላክ ማለት ነው። ያችሁ ለሙሳ ምንድን ነው ያለው? እኔ አላህ ነኝ ካለው በኋላ ሲነግረው ምን አለ? ከእኔ በስተቀር ሌላ ማንም አምላክ የሌለ የሆነ እያለ ይነግረዋል። አላህም በቁርአን ላይ አላሁ ካለ በኋላ ላኢላሃ ኢላ ሁወል ሐዩል ቀዩም ይላል። ከእርሱ በስተቀር ሌላ ማንም አምላክ የሌለ የሆነ እያለ ስለ ራሱ ይነግረናል። አይሽ እኔ ብቸኛ ከእኔ በስተቀር ሌላ ማንም አምላክ የለም የሚለው አላህ እያለ ይገልጽልናል። ይህን ለቀደምት ነቢያትን ሁሉ ያሳውቃቸው። በዚሁም ሲናገር ምን ይላል? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። የእኔም የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ይህንና ስለዚህ የነቢያቶች አምላክ ዋናው አላህ ስብሓነ ወተዓላ ነው ማለት ነው። ይህን ይመስላል። እሺ መሲሁ ሲጠቀምበት የነበረ ቋንቋ ምን ነበረ? አረማይክ ነበር። በአረማይክ ቋንቋ የአምላክ ስም ማን ተብሎ ነው የሚጠራው? አላህ ተብሎ ነው የሚጠራው። አላህ ተብሎ ነው የሚጠራው። እሺ እሱን ማየት ከፈለግሽ ማየት እንችላለን። እሺ የአምላክን ስም በአረማይክ ማን እንደሆነ አንድ ጊዜ ላሳያችሁ። ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ መጀመሪያ ምንድን ነው የሚለው እንመልከት። እሺ ልተው ምን ታያለሽ? እሺ አሳየሽ። ያና በጣም ጥሩ። በመጀመሪያ የክርስቶስ ቋንቋ ምንድን ነው ብለን እስኪ እንፈልግ። ዋት ላንጉዌጅ ዲድ ጀሰስ ስፒክ? ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ ያና አሮማይክ ላይ አስቀምጥልሻለሁ። አይሹ አሮማይክ የእርሱ ቋንቋ ነው። አሮማይክ ይላል። አሮማይክ ኢዝ ዘ ቤስት ናው አስ ዘ ላንጉዌጅ ጀሰስ ስፖክ ይላል። እንደ አጠቃላይ የእሱ ቋንቋ ነበር። አሁን በአሮማይክ ቋንቋ አምላክ ማን ተብሎ ነው የሚጠራው የሚለውን እንፈልግ። አምላክ ማን ተብሎ የሚጠራ እንፈልግ። አሮማይክ ዲክሽነሪ ላይ ገብተን ማለት ነው። እዚህ ጋር አሮማይክ ዲክሽነሪ ላይ እንግባ እና የአምላክ ስም ማን ተብሎ ይጠራል የሚለውን እናያለን ማለት ነው። እሺ ያና አሮማይክ ዲክሽነሪ እዚህ ጋር ማንኛውንም ቃል ታስቀምጫለሽ። በአሮማይክ ማን እንደሆነ ያስቀምጣልን። እኛ የምንፈልገው የአምላክን ስም ስለሆነ ጋድ ብለን እንጻፍ። ጋድ ይታይሻል። ከዛ እዚህ ጋር ሰርች እናድርገው። የአምላክ ስም ማን እንደሆነ ራሱ ያሳያል። ኦኬ ያና ሚኒንግ ጋድ አላህ ሚኒንግ ጋድ አላህ ብሎ አስቀምጧል። እና ይህ ነው የክርስቶስ ሲናገርበት የነበረ ቋንቋ አሮማይክ። የአምላክ ስም አላህ ተብሎ ይጠራል። እሺ ያው ወደ አማርኛ ስትቀይሩ ጊዜ አላህ ብሎ አስቀምጦታል። አላህ እሺ እሱ መደበኛ ትርጉም ላይ ራሱ እንደዚህ አስቀምጠውታል። እሱ አይተው ከሆነ ቃል በቃል መቅዲሙ ላይ ይሄ ኤሎሂም የሚለው ቀጥታ አምላክ ወይም ደግሞ ጋድ በአረብኛው ደግሞ አላህ የሚለውን እንደሚወክል መቅዲሙ ላይ አስቀምጠውታል። ይህን የአረብ ክርስቲያኖች እንዳለ ታምናላችሁ? ይህን የሚያምኑበት ሁሉ አምላክን አላህ ብለው ነው የሚጠሩት። የአረበኛ መጽሐፍ ቅዱስ ላሳይሽ። የአረብ ክርስቲያኖች አሉ፣ ግብጽ ላይ ያለ የትኛውም ዓለም ላይ ያሉ ክርስቲያኖች አሉ። አምላክን አላህ ብለው ነው የሚጠሩት። እሱንም አንድ ላሳያችሁ። ኦሪት ዘፍጥረት ተመልሶልኛል። እሱ አመሰግናለሁ። ያ መርሐባ ማይክ ዘግቼ ነው እያወራ ያለሁት እና ይሄ ነው እና አይታችሁ ከሆነ እዚህ ጋር ኤሎሂም ለሚለው
ምን ይላል? ኤሎሂም ለሚለው ስም አምላክ የሚለውን ተተኪ ያደርጋል። ያህዌ ለሚለው ላርድን ተተኪ ያደርጋል። አዶናይ ለሚለውም እንደዛው ማለት ነው። ነገር ግን ኤሎሂም ለሚለው ዳይሬክት ጋድን አድርጎ በአረብኛው ደግሞ ጋድ የሚለው አላህ የሚለውን ይወክላል ማለት ነውና ይሄን መሰለ። ጀዛኩሙላህ። ቀጥለ ቢዩ። እሺ ጥያቄ ያለው ይቀጥል። ሰላም አለይኩም ሁስኑ፣ እንዴት ነሽ? ሰላም ነው። አለይኩም ሰላም። እሺ ታራ ነኝ። አንዴ ላውራ። እሺ ሁስኑ፣ ወላሂ ሰውን አንዴ ለማመስገን ነው ድጋሜ የገባሁት። በጣም ነው የማመሰግነው። ወላሂ ሰው በዚህ ልክ ይረዳኛል ብዬ አላሰብኩም ነበር። ወላሂ አሁን በዚህ ደቂቃ ውስጥ ከ30 ሺህ አንስቶ እስከ 500 ብር ያስገባልኝ ሁሉ አለ። ወላሂ በጣም ነው የማመሰግነው። ሽኩራን ተዛኩማለ። ወላሂ አሁን ዛሬ አልተኛውም። ወላሂ የቤት ኪራይ ደርሶብኝ 2 ቀን የቀረው እና በጣም ሱብሃንአላህ የአላህን ስራ አሳየኝ። ሁለተኛ ደግሞ ሰው በቃ በዚህ ልክ የተረዳኝ አልመሰለኝም ነበር። በዚህ ልክ እንትን ይለኛል ብዬ አልነበረም። ወላሂ በጣም አዳምጪኝ። ባዮ ላይ አካውንትሽን አስቀምጪው። እሺ አስቀምጠሻል? እሺ እሺ። እሺ ጥያቄ ላይ እሺ ቀጥሉ ልጆች። ሰላም ነው። ሰላም ነው። እንዴት ነው? አይ ለጥያቄ ሳይሆን ለስድብም አልገባም። ዛሬ መናገር መስል አለን። ሰላም ዛሬ መናገር እፈልጋለሁ አንድ ነገር። እሺ እንደሆነ ልንገር። ኢትዮጵያ ውስጥ ደዙ አጠፋ፣ የሃይማኖት ደዙ አጠፋ። እውነት እኔ አሁን ክርስቲያን በእምነቴ ማለት ነው። እሺ እና ከብዳለ ጓደኞቼ ሁሉ ምኖቼ ሁሉ እስላም ናቸው እና የምንተሳሰበው ነገር እኔ አሁን ከወፎ ይሰማለሁ፣ ከአንተም ሰማለሁ፣ ከታተላችኋለሁ ሁለታችሁ እና ያው የሆነ ዘር ነገር እየመጣ ነው። ልክ የሃይማኖት ጦርነት እንደሚነሳ ራሱ ስጋት ላይ ነን እኛ ማለት ነው። እና ያው ስታስተምሩ በልክ አድርጉት። በቃ የማንም ሳትነኩ የራሳችሁ እሱም ፎይም ደዞ ያደርግ የተሻለ ያስባለሁ። እና እኔ ለመናገር እሱ አንድ ጥያቄ ሌላ ልጨምር። ነብዩ መሐመድ በመጽሐፍ ቅዱስ ተጠቅሶ እንዴ ሰው ዛሬ ላይ ምክንያት ነው የሚፈልግ ለመጣላት ምክንያት አግኝቶ ተረድተኛ ይህ ለመናገር ብቻ ነው። ፖሊስ አደብም አይደለም ማንኛውም ለማንካት ፈልጌ አንድ ፊደል ነገር አልፈልግም። ቦታ መስጠት ነው የሚሆነው። ለማንኛውም ለአንተ ብዬ ነው መልስልህ። አይደለም ጓደኞቻችን አንዴ እባክህ የሆነ አንድ ጊዜ አዳምጥ። ኢስላምን ዝቅ ለማድረግና ለመሳደብ በተነሳችሁ ቁጥር ስለ እስልምና ወገኖቻቸውን እየነገራቸውልን ነው። ከዛ እዚህ መጥተው እንዲጠይቁ እንዲሰልሙ እያደረጋቸው በቀን እዚህ ቤት ከ10 ሰው በላይ ይሰልማል። በዛ ከተባለ 3፣ 4 ሰው 5 ሰው ይሰልማል። እነዚህ ተሳዳቢዎች ባይኖሩ ከየት ይሰማ ነበር? ከየት ሰምተው ከየት ሊጠይቁ ነበር? እነዚህ ልጆች አይሰሙም ነበር እኮ ታውቃላችሁ። መስማት አይፈልጉም ነበር ስለ እስልምና። ነገር ግን ጥሩ ይሄን መጥፎ ነገር ጭንቅላታቸው ላይ ይጭኑባቸዋል። ተባረኩ ነው የምንለው ለተሳዳቢዎች። ተባረኩ፣ ቀጥሉበት። እንኳን ነገራችሁልን። ስለ እስልምና መስማት የማይፈልገውን ህዝብ ይነግሩልናል፣ እኛ ጋር ይመጣሉ። ገብቷቸዋል አይደል? ከዛ ይጠይቃሉ፣ ይረዳሉ። ሂዱበት፣ እንሄድበታለን። ይሄን ቃል መናገር ያለብህ ለእኔ አልነበርም። እኔ ቁጭ ብዬ
በእስልምና ላይ የሚዋሿቸውን የሚቀጥፏቸውን ነገራቶች እየጠየቁ መልሳለሁ። እኛ እናስረዳቸዋለን። እኔ ማንኛውን ነው ሲሰድብ ያየኝ? እኔ መሲሁን ልሰድብ? ክርስቶስን ልሰድብ? ገብርኤልን ልሰድብ? ማርያምን ልሰድብ? ብሰድባቸው ከእስልምና እወጣለሁ። ታውቃለህ? የትኛውን አካል ልሰድብ ነው? አብርሃምን ልሰድብ? ይስሐቅን ልሰድብ? ያዕቆብን ልሰድብ? የነቢያትን አምላክ ልሰድብ? አላደርገውም። ይልቁንስ በእነዚህ ላይ መጽሐፉ የዋሸባቸውንና የሌለ ትምህርት በእነዚህ ላይ የተናገረውን አጠራለሁኝ። እንዳው የነቢያትን መንገድ አጥርቼ ለትውልድ አሳያለሁ። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ ጻድቅ ናቸው ብዬ ነው የማስተምረው። ያለ ክርስቶስ ደም አልዳኑም። እነዚህ አልቆጥራቸውም። ቆይ ባለፈው ሰው ነው የምታመልኩ ብለናል። አንድ ትክክል ብያለሁ። መጽሐፍ ቅዱስ ስለሚል ማስረጃ ላሳይ። አሚኖ ለምን አወረድከው? ምን ሆናቸው ነው አድሚኖች እንዴ? ለምን ታርዳላቸው? እኔ እያናገርኩት አይደል እንዴ? ባለፈው ለዚህ ነው አድሚኖች ሁላቸውንም ያነሳኋቸው። እያወሩ ልጆች እዚህ ጋር እንትን ትላላቸው። ያላ ውጣና ከአድሚንነት እንዴ ረውህ ችግር አለባቸው እና ተመልሰህ ግባ። እሺ አሁን ወደ ጉዳይ እየገባ ነበር። ጥሩ። ባለፈው ለምሳሌ ሰው ታመልካላችሁ ብለህና ላለ አዎ ብያለሁ። መጽሐፍ ቅዱስ ስለሚል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ፣ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አዎ ኢየሱስ ክርስቶስ ቃል በቃል እኔ ሰው ነኝ ብሏል። ሐዋርያቶችም ሰው ነው ብለዋል። እኔ ሰው ነኝ ብሏል ቃል በቃል ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ ቃል በቃል።